ሰላም ጤና ይስጥልኝ እንዴት ናችሁ? ወደ ቻናሌ ተከታታዮች ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? ሁሉ ሰላም ነው? ዛሬ ደግሞ እንደዚህ ኬክ የመሰለ ዳቦ ይዤላችሁ መጥቻለሁ። ያው እኔ ዳቦ አልኩት እንጂ ኬክ ነው የሚለው። እሱን ነው ዛሬ የምንሰራው። በጣም ትወዱታላችሁ። ልዩ ነው፣ በጣም ነው የሚጣፍጠው። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላደረጋችሁ በማድረግ ደግሞ ቤተሰብ እንሁን። አዳዲስ ስራዎች ስሰራ ወደ እናንተ እንዲደርስ ማለት ነው። አሁን እዚህ ጋር የማቦካበት እቃ ላይ አንድ የሾርባ ማንኪያ የፈረንጅ እርሾ እንዲሁም ሩብ ኩባያ ወተትና አንድ የሾርባ ማንኪያ ደግሞ ስኳር አድርጌ አንድ ላይ እንደዚህ እያዋሃድኩት ነው። እንደዚህ ካዋሃድነው በኋላ እዚህ ጋር ነው የምጠቀመው 2 እንቁላል ነው ለነጩ ክፍል ማለት ነው። ከዛ እዚህ ጋር ደግሞ የአንዱን ከላይ ሌላውን አስኳሉን አልጨምረውም፣ የሶስተኛውን እንቁላል ማለት ነው። ነጩን ክፍሉን ጨምረን ያኛውን ግን ለበኋላ ስለሚያስፈልገን ለብቻው እንዲህ አድርገን እናስቀምጠዋለን። ከዛ ዘይት ደግሞ እዚህ ጋር አንድ የሾርባ ማንኪያ ዘይት ጨመርኩበት። እንዲሁም ደግሞ ለጣዕሙ ደግሞ ቫኒላ ፈሳሹን ፓውደሩን ካላችሁ ፓውደሩን መጠቀም ይቻላል። እኔ ትንሽ ጨምሬበታለሁ። ከዛ አንድ ላይ እንደዚህ ካዋሃድኩት በኋላ እዚህ ጋር 1 ኩባያ ከግማሽ የሚያክል ነው ነጩን የምጠቀመው ዱቄት። ከዛ ላዩ ላይ ቤኪንግ ፓውደር እና ትንሽ ጨው አድርጌበታለሁ። አንድ ላይ እንደዚህ አድርገን እንነፋውና እናቦከዋለን። ከዛ እንደዚህ ካዋሃድኩት በኋላ በእጄ በደንብ አድርጌ እሽት አድርጌ አቦካዋለሁ። ያው እንደዚህ እሽት አድርጌ አብክቸዋለሁ። አሁን እሱን ደግሞ አስቀምጠን ከደና አስቀምጠን ደግሞ የሚቀጥለውን ደግሞ እናቦካለን። እንደዛው በተመሳሳይ ደግሞ እዚህ ጋር የፈረንጅ እርሾ ወተት ጨመርኩኝ። እንዲሁም ደግሞ ስኳር ጨምረን አንድ ላይ እንደዚህ አድርገን እናዋህደዋለን። ከዛ ዘይት 1 የሾርባ ማንኪያ ጨምሬበታለሁ። እንዲሁም እንደዛው ቫኒላ ደግሞ ለጣዕሙ ጨመርኩበት። ከዛ እዚህ ብራውኑ ላይ 1 እንቁላል ነው የምጠቀመው። 1 እንቁላል ጨምሬበታለሁ። ከዛ እዚህ ጋር 1 ኩባያ ዱቄት ነው የምጠቀመው። ከዛ ግማሽ የሻይ ማንኪያ ጨውና እንዲሁም ደግሞ ቤኪንግ ፓውደር ጨምሬበታለሁ። ከዛ እዚህ ጋር 2 የሾርባ ማንኪያ የሚያክል ካካው ፓውደር ጨምሬበት አንድ ላይ ከዱቄቱ ጋር ነፋሁትና ከዛ ሽት አድርገን እሱንም እናቦከዋለን። ያው ሽት አድርጌ እንደዚህ እሱንም አብክቸዋለሁ። ሁለቱንም ከድኛ አስቀምጬ ኩፍ ሲል ይዤው መለሳለሁ። ይኸው ከ1 ሰዓት ተኩል በኋላ እንደዚህ ቆንጆ ሆኖ ኩፍ ብሎልኛል። ከዛ አስተካክለን እዚህ ጋር 6 ቦታ ነው የምቆርጠው። ያው እየመጠናችሁ እዚህ ጋር አንዱ ትልቅ እንዳይሆንባችሁ አስተካክላችሁ እንደዚህ ከቆርጣችሁ በኋላ እንደዚህ በክብ ደግሞ አስተካክዬ አስቀምጬ ደግሞ ከዛ እየዳመጥን እንሰራዋለን ማለት ነው። ነጩን አስተካከልኩት 6 ቦታ አድርጌ እንደዛው ደግሞ ብራውኑንም ደግሞ እንደዛው አድርገን ደግሞ እናስተካክለዋለን። በጣም ነው የሚጣፍጠው። ሰርታችሁ ብትሞክሩት ትወዱታላችሁ። እንግዲህ ሁሉ ጊዜ የምላችሁ እንግዲህ ስራዬ ከተመቻችሁ ላይክ አድርጋችሁ ስራዬ ሰዎች ዘንድ እንዲደርስ ብታደርጉልኝ በጣም ደስ ይለኛል። ያው ጠፍቻለሁ አሁን ላይ እና እንግዲህ ካበረታታችሁኝ ደግሞ እኔም ደግሞ ያው ስራ ይዤ እመጣለሁ፣ ብዙ ስራ ይዤ እመጣለሁ እና እናንተም በላይክ ደግሞ አስደስቱኝ እላችኋለሁና ላይክ ከሌለው ዋጋ ስለሌለው ነው ላይክ አድርጉልኝ የምለው። ከዛ እንደዚህ አድርገን ብራውኑና እንደዚሁም ደግሞ ነጩንም ካስተካከልን በኋላ ከዛ እኩል አድርገን እዚህ ጋር ከዛ በደንብ አድርገን ጥቅልል እናደርገዋለን። ከዛ ጫፏ እንዳትፈታብን በደንብ አድርገን ካያያዝን በኋላ እዚህ ጋር በደንብ አድርገን ማጣበቅ አለብን፣ በኋላ ላይ ፍትት እንዳይልብን ማለት ነው።
ይኸው እንደዚህ አድርጌዋለሁ። ከዛ የመጋገሪያ ወረቀት ላይ አደረግኩት እንዲመቸኝ ነው። እዚህ ጋር እኔ አሁን ስቆርጠው በጣም ጠጋ ጠጋ ብትሉ ደግሞ በጣም ቆንጆ ነው የሚሆነው። እኔ ትንሽ አራርቄዋለሁ የመጀመሪያውን። ይኸው እንደዚህ አድርጌ አስተካከልኩት። እሱን አስቀንጠን ደግሞ የሚቀጥለውንም ደግሞ እንደዛው እናደርጋለን። የመጋገሪያ ፓትራዬ ላይ እንደዚህ እያስተካከልኩ እያስቀመጥኩት ነው። በጣም ቀላል ስራ ነው፣ ግን ሲበላም ይጣፍጣል። እንዲሁም ለአይን ደግሞ በጣም ደስ የሚለው። ሰው ጋር ይዛችሁ መሄድ ብትፈልጉ፣ ለቡና ቁርስ ትፈልጉት፣ ለቁርስ ትፈልጉት በጣም ቆንጆ የሆነ እውነት ኬክ ለምን የሚያስብል። ያው ዳቦ ማለት ትንሽ ከበደኝና ነው ዳቦ ማለት አንችልም። በጣም ነው የሚጣፍጠው። እንደዚህ ትንሽ ሽክርክር ብታደርጉት ደግሞ ጠበቅ ብሎ ስለሚይዝ ለዛ ነው አሁን ሽክርክር አድርጌ በደንብ እንዲጥብቅ ያደረግኩት። እንደዚህ ቀረብ አድርጋችሁ ስታደርጉት በጣም ብዙ የተከፋፈለ ስለሚሆን ቀረብ አድርጉትና በጣም ብድግ ብድግ ባታደርጉትም እንደዚህ አሁን ላይ እየሰራሁት ያለሁት በጣም ቆንጆ ነውና ከመጀመሪያዎቹ ይሄኛው ይሻላል። ይኸው እንደዚህ አድርጌ አስተካክየዋለሁ። አሁን ይኸው ፓትራው ላይ ሁሉንም አደረግኳቸው። ከዛ እንከድንና ትንሽ ኩፍ እንዲል አንድ 10-15 ደቂቃ ቁጭ እናደርገዋለን። ይኸው ከ10-15 ደቂቃ በኋላ እንደዚህ ሆኖልኛል። ከዛ ቅድም ያስቀመጥነውን አስኳል እዚህ ጋር አንድ የሾርባ ማንኪያ ያልሞላም ወተትን ያደረግኩበት እሱን አድርጋችሁ እንደዚህ ቅበት ተደርጎ ለመልኩ ቆንጆ ነው የሚያደርገው። ከዛ እንደዚህ ሁሉንም እንቀባውና ከዛ እንጋግረዋለን ማለት ነው። ይኸው እንደዚህ አድርጌዋለሁ። አሁን ይኸው ኦቨን ውስጥ አስገብቼ 200 ላይ ሙቀቱን አደረግኩኝና ከላይና ከታች እኩል ለኩሼ ለ30 ደቂቃ ያክል አብስዬውን የተመለስኩት። ይኸውላችሁ በጣም የሚያምር በጣም ቆንጆ የሆነ ኬክ ለምን የሚያስብል ያው ዳቦ ማለት ይከብደኛል ብያችኋለሁ። እንደዚህ አድርገን እንግዲህ ጋግረን ብንመገበው ትወዱታላችሁ። በጣም ነው የሚጣፍጠው። ሞክሩት በእውነት ደግሞ ሞክራችሁ በኮሜንት ደግሞ ሀሳብ አስተያየታችሁን አስቀምጡልኝ። ስለ ሁሉም አመሰግናለሁ። እስካሁን ከኔ ጋራ ስለነበራችሁ ስለምታበረታቱኝ እግዚአብሔር ይስጥልኝ። ይውላችሁ በጣም ነው የሚጣፍጠው። ቆንጆ የሆነ አማራጭ ነው። ስሩት፣ በእውነት ትወዱታላችሁ። በሚቀጥለው በሌላ ስራ ደግሞ እመለሳለሁ። ስለ ሁሉም አመሰግናለሁ። ሰላም ሁኑልኝ። ቻው